የትም ሀገር ላይ የሚከሰተው በሽታ ኢትዮጵያ ውስጥ ሊከሰት እንደምንችል ሬዲ መሆን እንደምንችል አስተምሮናል። እኔ ባይዘው እነዚህ ባለሙያዎች እኮ ሲሞቱ አብሮ የነበሩ ባለሙያዎች አሁን እዚህ አሉ። ግላብ አድርጎ በሽተኛ የያዙ ባለሙያዎች ተርፏል። በእጅ ግን የያዙ ባለሙያዎች ግላብ ሳያደርጉ ፐርሰናል ፕሮቴክቲቭ ያላደረጉ ባለሙያዎች ህይወታቸው አልፏል። ትራምፕ በሰጡት መግለጫ ኢራን ወደ ስምምነት ካልመጣች በጣም ከባድ የሆነ ነገር ለማድረግ እንደሚገደዱ አስታውቀዋል። ይህ ከባድ ነገር ተብሎ የተገለጸው ወታደራዊ ጥቃትን የሚያመላክት እንደሆነም የሲኤንኤን ዘገባ ያስረዳል። ሁለቱ ሀገራት የሚያደርጓቸው ንግግሮች በተደጋጋሚ ባለመስማማት ተጠናቀዋል። ለዚህ ደግሞ በምክንያትነት የሚቀርቡት በሁለቱ ሀገራት የሚነሱት ቅድመ ሁኔታዎች ናቸው። የሚቀርቡት ቅድመ ሁኔታዎች ጠንካራ መሆን፣ ለማሻሻል ፈቃደኛ ለመሆንና ሁለቱም ወዲያው ውድቅ ማድረጋቸው ለስምምነቱ አለመሳካት ዋነኛ ምክንያቶች ናቸው። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ በክልልና በድሬዳዋ ከተማ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ ዳኝነት ስልጣን ነው። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት ተመለከትናቸው ርዕሰ ጉዳዮች አመራለሁ። የማርበርግ ወረርሽኝን በመቆጣጠር ረገድ የተገኘው ውጤት ሌሎች ወረርሽኞችን ለመቆጣጠር ትልቅ ልምድ የሚወሰድበት ስለመሆኑ ተነግሯል። የበርካታ በሽታዎች መነሻ እንስሳት እንደመሆናቸው መጠንም ማህበረሰቡ ከእንስሳት ጋር የሚያደርገውን ንክኪ እንዲቀንስ የተለያዩ ስራዎች መሰራታቸውን የህብረተሰብ ጤና ኢንስቲትዩት አስታውቋል። ሚካስ ኃይሌ ተጨማሪውን አዘጋጅቷል። ዓለም በወረርሽኝ ቁጥጥር ረገድ ያልሰራቸው የቤት ስራ እንዳለ ያሳየው ኮቪድ-19 ወረርሽኝ በሚሊዮን የሚቆጠሩ ሰዎችን ህይወት ቀጥፏል። ኮቪድ በኋላም በዓለም አቀፍ ደረጃ በከፍተኛ ሁኔታ የተሰራጨ ወረርሽኝ ባያጋጥምም እንደ ማርበርግ ቫይረስ ያሉ ወረርሽኞችን ለመቆጣጠር ሀገራት ከፍተኛ ጥረት አድርገዋል። ኢትዮጵያም ማርበርግን በቁጥጥር ስር ማዋሏን ከሳምንታት በፊት አስታውቃለች። በወረርሽኝ መከላከልና ቁጥጥር ስራ ውስጥ በድንበር አካባቢ የሚገቡ በሽታዎችን የአንበሳውን ድርሻ እንደሚወስዱ የሕክምና ባለሙያዎች ይገልጻሉ። በሽታዎችን ለመቆጣጠርና ለመከላከል በድንበሮች ላይ የሚደረገው ጥረት ከዕለት ወደ ዕለት እየጠነከረ ነው የሚሉ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበጀት ዓመቱ ቀዳሚ 6 ወራት 5 ሚሊዮን የድንበር ላይ ፍተሻዎች መደረጋቸውንም ገልጸዋል። የቅኝት የቅድመ ማስጠንቀቂያና የቅኝት ስርዓቱ አለ። የበሽታ ኢንተለጀንስ የቅኝት ስራ ሁሉ ከኮሚኒቲ ጀምሮ የሚሰራበት የቅኝት ስርዓት አለ። ይህ ቅኝት ስርዓት እንግዲህ ኢትዮጵያ ውስጥ ከ1300 በላይ ወረዳዎች ላይ የሚሰሩ ከ19000 በላይ ቀበሌዎች ላይ የሚሰሩ ከዛ የሚመጡ መረጃዎች ከአንድ ቀበሌ ከጤና ኤክስቴንሽን እስከ ፌደራል ድረስ የሚመጣው የመረጃ ስርዓቱ በ2 ሰዓት ውስጥ እንዴት ይደርሳል የሚለውን መፈተሽ ይፈልግ ነበረ። ይህ ደግሞ ናሽናል ፕሮቶኮልና ጋይድላይን አለ። በቀን 8 ሰዓት የሚሰሩ በዛው ልክ ደግሞ በቀን 24 ሰዓት 7 ቀን የሚሰሩ ደግሞ ሌሎች የጭምጭምታዎችን የሚሰበስቡ የሚተነትኑ የሚያረጋግጡ ክፍሎች እንዲኖሩ ተደርጎ ተዋቅሮ ከዛ ደግሞ የሚላሽ ስራውን እና የመልሶ ማቋቋም እንዲሁም ደግሞ የድንበር ተሻጋሪ በሽታዎችን መከላከልና መቆጣጠርም ራሱን ችሎ በጣም ሰፊ ስራ ነው። ቅድም ራሱ በትንሹ ከሲዳማ ብቻ የሰማችሁት እስከ 4 ሚሊዮን በማርበርግ ጊዜ ራሱ ስክሪን ተደርጓልና ባለፉት 6 ወራት ውስጥ ከ5 ሚሊዮን በላይ የቦርደር ሄልዝ ላይ ስክሪን አድርገናል ለተለያዩ ተላላፊ በሽታዎች ማለት ነው። ኢትዮጵያ በየትኛውም ሰዓት ወረርሽኝ ሊከሰትባት የምትችል ሀገር እንደመሆኗ በቀጣይ ጠንካራ ስራዎች እንደሚያስፈልጉ ያብራሩት ደግሞ የደቡብ ኢትዮጵያ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አጉኔ አሹሌ ናቸው። በክልሉ የማርበርግ ቫይረስ ጋር ተያይዞ ቅድመ ዝግጅት ባለመኖሩ የመጠቀሚያ ጊዜያቸው ያለፈ የሕክምና ግብዓቶች እስከ መጠቀም የደረሱ ፈተናዎች እንደነበሩም ተናግረዋል። የትም ሀገር ላይ የሚከሰተው በሽታ ኢትዮጵያ ውስጥ ሊከሰት እንደምንችል ሬዲ መሆን እንደምንችል አስተምሮናል። እኔ ባይዘው እነዚህ ባለሙያዎች እኮ ሲሞቱ አብሮ የነበሩ ባለሙያዎች አሁን እዚህ አሉ። ግላብ አድርጎ በሽተኛ የያዙ ባለሙያዎች ተርፏል። በእጅ ግን የያዙ ባለሙያዎች ግላብ ሳያደርጉ ፐርሰናል ፕሮቴክቲቭ ያላደረጉ ባለሙያዎች ህይወታቸው አልፏል። ስለዚህ ይሄ ያስተማረን ምንድነው? ባለሙያዎች ሁሉ ዝግጁ መሆን እንዳለበት፣ ፐርሰናል ፕሮቴክቲቭ ማቴሪያሎች ከአይፒሲ አንፃር ጤና ተቋማት ጠንካራ እንዲሆኑ ማድረግ እንዳለብን፣ ለሕክምና ዝግጁ የሆኑ ጤና ተቋማት አብዛኛው ጤና ተቋም አሁን የተሻለ የሚባለው ሴንተር ላይ ነው የተሰበሰበው። አዲስ አበባ ላይ ቢታዩ የግሉም በሉ የመንግስቱም በሉ በጣም የተሻለ አለ። ግን ወደ ፌሪፌሪ በሄዳችሁ ቁጥር እነዚህ ነገሮች በጣም ውስን ናቸውና ስለዚህ ጤና ተቋማት በየዳይሬክሽኑ በየአንግሉ ማለት ነው
በየአንግሉ መቋቋም የተሻለ ጤና ተቋም መቋቋም እንዳለበት አስተምሯል። በቀጣይ በወረዳ ደረጃ የቅኝት ስራዎች እንደሚሰሩ የጠቆሙት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር መሳይ በኩላቸው በተለይ ለበሽታ ተጋላጭ የሆኑ ወረዳዎች ላይ የተጠናከሩ ስራዎች እንደሚሰሩም ጠቁመዋል። ቅኝት ስርዓቱን በጣም ማዘመንና ማጠናከር ጠንካራ ማድረግ ነው። የት በማህበረሰብ ደረጃ ማለት ነው። ሁሉ አቀፍ የቅኝት ስርዓት የተቀናጀ የቅኝት ስርዓት አለን። ያንን ደግሞ ሁሉም ወረዳ ላይ በሚፈለገው ስታንዳርድ እንዲመጣ ያው መስራት ነው። ለዛ ደግሞ ትልቅ አቅም ሆኖ የሚያገለግለው የዲጂታላይዜሽን የመንግስትም የትኩረት አቅጣጫ እሱ ነው። እንግዲህ በአሁን እንኳን ያየን እንደሆነ የትኛውም የሀገሪቱ ክፍል የሚከሰቱ የጤና ስጋቶችና አደጋዎች የስጋት የተጋላጭነትና ስጋት ዳሰሳ በ1300 ወረዳዎች ተሰርቶ የት አካባቢ ምን አይነት ህብረተሰብ ጤና ወይንም የጤና ስጋት ወረርሽኝ ሊከሰት ይችላል፣ ምን ስጋት አለ የሚለውን ማወቅ የሚቻልበት ሰነዶች ተዘጋጅቶ በዛ መሰረት ክትትል የሚደረግበት ስርዓት ተዘጋጅቷል። ግን አፈጻጸሙና የዚህን ጥንካሬ እየፈተሹ ማስተካከል ዲጂታላይዝ የማድረግ ስራ የትኩረት አቅጣጫ ይሆናል። የዝግጁነትም የቅኝትም በሀገር አቀፍ ደረጃ ወረርሽኞችን ሲከሰቱም ይሁን በሌሎች ጊዜያት ማህበረሰቡ የጤና ባለሙያዎችን ማድመጥ፣ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የሚያወጡትን መረጃ መከታተል እንዲሁም መተግበር እንዳለበትም ተመላክተዋል። በአፍሪካ የፖለቲካ ቁርጠኝነት አለመኖር የፖሊሲ ምክረ ሀሳቦችን ተፈጻሚነት እያዳከመ ስለመሆኑ ተነግሯል። በልዩ ዘርፎች ላይ ያተኮሩና በጥናት ላይ የተመሰረቱ የፖሊሲ ምክረ ሀሳቦች ለአፍሪካ ሀገራት ቢቀርቡም ከፖለቲካዊ ውሳኔዎች ጋር አለመቀናጀታቸው በአፈጻጸማቸው ላይ ትልቅ ክፍተት እየፈጠረ ነው ተብሏል። ተጨማሪ አለ። በአዲስ አበባ የሚገኘው የህንድ ኤምባሲ ከኒው ዴልሂው የማህበራዊና ኢኮኖሚ እድገት ማዕከልና ከአፍሪካ ህብረት የልማት ኤጀንሲ አውዳ ኔፓድ ጋር በመተባበር ያዘጋጀውን ዘ አፍሪካ ኢንዲያ ብሉፕሪንት ፎር ግሮዝ የተሰኘ አዲስ ሪፖርትን ይፋ አድርጓል። የአፍሪካ ህንድ የልማት አመላካች የጥናት ውጤቱ በአፍሪካና በህንድ መካከል ያለውን ታሪካዊ ግንኙነት ወደ ተጨባጭ የኢኮኖሚ ውጤት ለመቀየር የሚያስችል ነው የተባለለት ሲሆን በልዩ ልዩ መስኮች ላይ የፋይናንስ ግኝት ዕድሎችን ለማሳደግ የኢንቨስትመንት አማራጮችን ለማስፋትና አጋርነትን ለማሳደግ ወሳኝ ስለመሆኑ ተነግሯል። የጥናት ቡድን አባልና ኤዲተር ቪዳ ቫይዳናታን 39 የሚሆኑ ተመራማሪዎች የህንድና አፍሪካ ቀጣይ ግንኙነቶችን ሊያሳድጉ በሚችሉ 4 ክፍሎች በጂኦፖለቲካ፣ በጤና፣ በሰው ኃይል ሀብትና በኢኮኖሚያዊ ዲፕሎማሲ ላይ የተዘጋጁ የፖሊሲ ምክረ ሀሳቦች ለሁለቱም ወገኖች ፖሊሲ አውጪዎች ማዘጋጀታቸውን ገልጸዋል። ጥናቱ ህንድ ከአፍሪካ እንዲሁም አፍሪካ ከህንድ ሊለዋወጧቸው የሚገቡ ጉዳዮች ላይ አተኩሮ መዘጋጀቱን ተናግረዋል። And the fact of the matter is because there are 32 briefs, there are over 100 recommendations on different areas, right? በጥናቱ ዝግጅት ላይ በተደረጉት 32 የሚጠጉ ውይይቶች ከመቶ በላይ ምክረ ሀሳቦችን ማቅረብ ተችሏል። በዚህም በጂኦፖለቲካ፣ በዲጂታል መሰረተ ልማት፣ በጤናና በሌሎች ዘርፎች ላይ ያለውን ከፍተኛ ፍላጎትና እድል ለማሳየት ሞክረናል። ለአብነት የዲጂታል መሰረተ ልማት ግንባታን ብንወስድ የሁለታችንም መልክዓ ምድር አቀማመጥ የልማት ስራዎችን ፈታኝ አድርጎብናል። ስለዚህ ማህበረሰብን ተጠቃሚ የሚያደርጉ የልማት ስራዎችን ምቹ አድርገን ለማከናወን የምንቀርጽበትን መንገድ በጋራ መፈለግ ይኖርብናል። በግብርና፣ በቴክኖሎጂ፣ በሌሎችም ዘርፎች ህንድ ከአፍሪካ እንዲሁም አፍሪካ ከህንድ ምን መማር ይችላሉ የሚሉ ጥያቄዎችንም የሚያካትት ነው። So it's also questions about what can India learn from Africa and what can Africa learn from India. የፋይናንስ አካታችነትን በሚጨምሩና የተጠቃሚዎችን ወጪ በሚቀንሱ የዲጂታል የህዝብ አገልግሎቶች ከህንድ ትምህርት መውሰድ እንደሚቻል የሚገልጹት ደግሞ መሰረቱን ዋሽንግተን ዲሲ ካደረገው ከኩዊንስ የጥናት ተቋም የግሎባል ሳውዝ ፕሮግራም ዳይሬክተር የሆኑት ሳራንግ ሺዶሬ ናቸው። በሰው ኃይል ልማት፣ በፈጠራና በምርቶች ጥራት ላይ የተሻለ ውጤት ለማምጣት እርስ በርስ ልምድ መለወጥና ሀገር በቀል መፍትሄዎች ማስፋፋት ይገባል ይላሉ። So India has pioneered the DPI model of digital public infrastructure. It's got its own stack and it's been very successful. የፋይናንስ አካታችነትን የሚጨምሩና የተጠቃሚዎችን ወጪ የሚቀንሱ የዲጂታል የህዝብ አገልግሎቶችን በመተግበር ህንድ ከቀዳሚዎቹ ሀገራት መካከል ነች። አፍሪካም በዚህ ረገድ የራሷ ልምድ አላት። በተለይም በግብይት ስርዓት ውስጥ ስኬታማ የሆነ ልምድ አላችሁ። ኬንያንና በሀገሯ በስፋት የሚንቀሳቀሰው ኤምፔሳ የክፍያ ስርዓትን ለአብነት መጥቀስ እንችላለን። አፍሪካ የራሷ ሀገር በቀል መፍትሄዎች አሏት፣ ህንድም እንደዛው። ስለዚህ ህንድ፣ አፍሪካ እንዲሁም ኢትዮጵያ በጋራ ሊሰሩ የሚችሉባቸው መልካም እድሎች አሏቸው። የምርቶችን ጥራት ለማሳደግና ፈጠራዎችን ለማበረታታት በጥልቀት መነጋገርና እርስ በርስ ምን መማማር ይገባል እላለሁ። The quality of products and indeed perhaps even
use some aspects of each other's innovations. በአፍሪካ ህብረትም ሆነ በአባል ሀገራቱ የጥናት ተቋማት የሀገሪቱን ችግሮች ሊፈቱ የሚችሉ መሰል በርካታ ጥናትና ምርምሮች ይዘጋጃሉ። ይሁንና ሀሳቦቹ ከፖለቲካ ውሳኔዎች ጋር አለመዛመዳቸውና ከነባራዊ ዓለም ጋር ተዋህደው መሬት አለመንካታቸው ለተግባራዊነታቸው አንዱ ክፍተት መሆኑን የሚያነሱት የጥናት ቡድኑ አባል ቪዳ በጥናት ላይ የተመሰረቱ ችግር ፈቺ ኢኮኖሚ ሀሳቦችን ለመተግበር የፖለቲካ አመራር ሰጪዎች ትኩረት ሊሰጡት እንደሚገባ ማሳስቧል። በፖሊሲ ሀሳቦችና በትግበራቸው መካከል ሰፊ ክፍተቶች አሉ። እኛ ፖለቲከኞች አይደለንም፣ ተመራማሪዎች ነን። ማድረግ የምንችለው ነገር የምናመጣቸው የፖሊሲ ሀሳቦች መሬት ላይ ወርደው ሊተገበሩና ተጨባጭ ለውጥ ሊያመጡ የሚችሉ መሆናቸውን እርግጠኛ መሆን አለብን። ባለንበት ስፍራ ሆነን ከባለድርሻ አካላት ጋር መገናኘትና ከነባራዊ እውነታ ጋር ማዛመድ ይኖርብናል። ለተጨባጩ ዓለም ትርጉም ሊሰጡ የሚችሉ ምክር ሀሳቦችን አቅርበናል። ሌላው ትልቁ ነጥብ ፖለቲካዊ ፈቃደኝነት ነው። ኢኮኖሚያዊ ሀሳቦቹ በህንድም ሆነ በአፍሪካ ሀገራት አስተዳደሮች ውስጥ ካሉ ፖለቲካዊ አስተሳሰቦች ጋር ሊዛመዱ ይገባል። በዚያ ልዩነቱን ማጥበብ እንችላለን። አፍሪካ ያላትን እጅግ ከፍተኛ የወጣት ኃይል ወደ ምርታማነት ለመቀየር የህንድ የቴክኒክና ሙያ ልምድ ወሳኝ መሆኑን በመርሃ ግብሩ ላይ የተነሳ ሲሆን ህንድ አፍሪካ የሚገኙ ወሳኝ ማዕድናትን ለማልማት ያቀደችው ኢንቨስትመንትም ሀገሪቱን ከጥሬ ዕቃ ላኪነት ወደ አምራችነት ሊያሸጋግራት እንደሚችልም ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለተኛውን የጦር መርከብ ወደ መካከለኛው ምስራቅ ለመላክ ማቀዳቸውን አስታውቀዋል። ትራምፕ ከኢራን ጋር ስምምነት ላይ ካልተደረሰ ከባድ እርምጃ እንደሚወስዱም በጽኑ አስጠንቅቀዋል። ደምሰው ሽፈራው በየካቲት 2026 መጀመሪያ ላይ የወጡ የሳተላይት ምስሎች በመካከለኛው ምስራቅ የቀጠናዊ ጦርነት ደመና እያንዣበበ መሆኑን በግልጽ የሚያሳዩ ወታደራዊ እንቅስቃሴዎችን ይፋ አድርገዋል። የአሜሪካ ጦር በቀጠናው ባሉት ስትራቴጂካዊ የጦር ሰፈሮቹ ላይ ያደረገውን ዝግጅት በተለይም በኳታር የሚገኘው የአሉዴድ የጦር ሰፈር እንቅስቃሴ ዋሽንግተን ለከፋ ወታደራዊ ግጭት ራሷን እያዘጋጀች መሆኗን ያመላክታል ሲል ሮይተርስ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መርሃ ግብርና የባለስቲክ ሚሳኤል ልማት ለመግታት ከፍተኛ ጫና ለመፍጠር ፖሊሲያቸውን ዳግም እያጠናከሩ ነው። ትራምፕ በሰጡት መግለጫ ኢራን ወደ ስምምነት ካልመጣች በጣም ከባድ የሆነ ነገር ለማድረግ እንደሚገደዱ አስታውቀዋል። ይህ ከባድ ነገር ተብሎ የተገለጸው ወታደራዊ ጥቃትን የሚያመላክት እንደሆነም የሲኤንኤን ዘገባ ያስረዳል። ፕሬዝዳንቱ ሁለተኛውን የጦር መርከብ ወደ መካከለኛው ምስራቅ ለመላክ ማሰባቸው የዋሽንግተንን ቁርጠኝነት ለማሳየት የታለመ ነው። በአሁኑ ወቅት በአካባቢው ካለው የጦር መርከብ በተጨማሪ ዩኤስኤስ ጆርጅ ዋሽንግተን ወይም ዩኤስኤስ ፎርድ ወደ ቀጠናው ሊላኩ እንደሚችሉ እየተነገረ ነው። ይህ እርምጃ በኢራን ላይ የሚደረገውን ስነልቦናዊ ጫና ከመጨመር ባለፈ አሜሪካ በአንድ ጊዜ በብዙ ግንባሮች የአየር ጥቃት የመሰንዘር አቅሟን በእጅጉ ያሳድገዋል ተብሎም ይጠበቃል ሲል ዘ ኢንዲፔንደንት አስነብቧል። ሌላኛው ወታደራዊ ተንታኞችን ትኩረት የሳበው ዋነኛው ክስተት ደግሞ አሜሪካ በኳታር የሚገኙትን የፓትሪዮት የአየር መከላከያ ሚሳኤሎችን ከነበሩበት ቋሚ መገኛ ስፍራ በማንሳት በከባድ የጭነት መኪናዎች ላይ ጭኖ ማዘጋጀቱ ነው። ይህ ስልታዊ ለውጥ በወታደራዊ ትርጉሙ የላቀ ነው። ሚሳኤሎቹ በከባድ መኪናዎች ላይ ተጭነው መዘጋጀታቸው ተንቀሳቃሽነትን የሚሰጥ ሲሆን ይህም ሁለት ዋና ዋና ግቦች እንዳሉት የሚያስረዳው ዘገባው አንደኛው ከኢራን ሊሰነዘር የሚችለውን የሚሳኤል ጥቃት ለመከላከል መከላከያዎቹን በፍጥነት ወደ ተለያየ ስፍራ ማዛወርና ጥቃትን ማስወገድ ሲሆን፣ ሁለተኛው ደግሞ አስፈላጊ ሆኖ ሲገኝ የሚሳኤል መከላከያዎቹን ወደ ጦር ግንባር በፍጥነት በማንቀሳቀስ የአየር ከለላ ለመስጠት ነው። የሳተላይት ምስሎች እንደሚያሳዩት በጥር ወር አጋማሽ ላይ የነበረው የተወሰነው የፓትሪዮት ስርዓት በየካቲት ወር መጀመሪያ ላይ ወደ 10 የሚጠጉ ተንቀሳቃሽ ማስወንጨፊያዎች አድጓል። ከኳታር በተጨማሪ በዮርዳኖስ የሚገኘው የሙዋፋቅ ሳልቲ የአየር ኃይል ጦር ሰፈር አስገራሚ የወታደራዊ አውሮፕላኖች ክምችት እያስተናገደ ይገኛል። የካቲት 2026 መረጃዎች እንደሚያሳዩት በዚህ ጦር ሰፈር ውስጥ 17 ኤፍ-15 ተዋጊ አውሮፕላኖች፣ 8 ኤ-10 የቅርብ ርቀት የምድር ድጋፍ ሰጪ አውሮፕላኖችና 4 የኤሌክትሮኒክስ ውጊያ የሚያካሂዱ የኢኤ-18 አውሮፕላኖች ተሰማርተዋል። የእነዚህ አውሮፕላኖች ጥምረት አሜሪካ የአየር የበላይነትን ለመያዝ ብቻ ሳይሆን የጠላትን የራዳርና የኮሙኒኬሽን መስመሮች ለመበጥበጥ ዝግጁ መሆኗን ያሳያል። በተለይም የኤ-10 አውሮፕላኖች መኖር የምድር ጦርነትን ለማገዝ የታለሙ መሆናቸውን የአልጀዚራ ዘገባ ይጠቁማል። የአሜሪካ ወታደራዊ ክምችት በእነዚህ ሁለት ሀገራት ብቻ አልተገደበም። በሳውዲ አረቢያ የሚገኘው የፕሪንስ ሱልጣን ጦር ሰፈር የሲ-5 እና የሲ-17 ግዙፍ የጭነት አውሮፕላኖችን ቁጥር ጨምሯል።
ይህም ማለት ከፍተኛ መጠን ያለው ወታደራዊ ቁሳቁስና የሰው ኃይል ወደ ቀጠናው በፍጥነት እየፈሰሰ ነው ማለት ነው። በኦማን የሚገኘው ዱካን ጦር ሰፈር እና በህንድ ውቅያኖስ የሚገኘው የዴጎ ጋርሻ ጦር ሰፈርም በተመሳሳይ መልኩ የአውሮፕላኖች ቁጥር ጭማሪ አሳይተዋል። ይህ አጠቃላይ ወታደራዊ ዝግጅት ኢራንን ከሁሉም አቅጣጫዎች በኃይል የመክበብ ስትራቴጂ አካል ይመስላል። በተቃራኒ ወገን ኢራንም ለዚህ ዝግጅት ግብረ መልስ ለመስጠት አልተቆጠበችም። የኢራን አብዮታዊ ዘብ የባህር ኃይል ሰው አልባ አውሮፕላኖችን መሸከም የሚችለውን ሻሂድ ባገሪ የተሰኘውን መርከብ በባንደር አባስ አቅራቢያ በባህር ላይ አሰማርቷል። ይህ መርከብ ኢራን በፋርስ ባህረ ሰላጤና በኦማን ባህር ላይ ያላትን የድሮን ጥቃት አቅም ለማሳየት የምትጠቀምበት ነው። ከዚህም በተጨማሪ በከርማንሻህ በሴምናንና በባህር ዳርቻዎች አቅራቢያ ከመሬት በታች የተገነቡ ግዙፍ የሚሳኤል ከተሞቿን ዝግጁ ማድረጓን ገልጻለች። ኢራን በግዛቷ ላይ ለሚሰነዘር ማንኛውም ጥቃት በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ መብረቃዊ የአጸፋ እርምጃ እንደምትወስድ በይፋ ማስጠንቀቋ ወታደራዊ ውጥረቱን ወደ ለየለት ጦርነት ሊቀይረው የሚችል ቀጭን መስመር ላይ እንዲቆም አድርጎታል። ይህ ሁሉ ወታደራዊ ዝግጅት እየተደረገ ያለው በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በኢራን መንግስት መካከል ያለው ፖለቲካዊ ንግግር በተጀመረበት ወቅት ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያን መጠነ ሰፊ የአየር ጥቃት ለመመከትና ሲቪሎችን ለመጠበቅ የአየር መከላከያ አቅምን ማሳደግ በሚቻልባቸው መንገዶች ላይ ከከፍተኛ የጦር አዛዦቻቸው ጋር መምከራቸው ተሰምቷል። አጋር የኔቶ አባል ሀገራት ከ4.5 ቢሊዮን ዶላር በላይ የሚገመት የጦር መሳሪያ ድጋፍ ለማድረግ ቃል በገቡበት በዚህ ወቅትም እንግሊዝ በበኩሏ የሩሲያን ወታደራዊ እንቅስቃሴ ለመመከት በአርክቲክ ቀጠና የምታሰፍረውን ወታደር ቁጥር በጥፍ እንደምትጨምር አስታውቃለች። ኃይለ ገብርኤል ታደሰ Many changes are underway in our air defense operations. In some regions, the way teams work is being almost completely reorganized. የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከከፍተኛ ወታደራዊ መኮንኖቻቸው ጋር በመገናኘት ከሩሲያ ጋር የገቡበትን ጦርነት አራተኛ ዓመቱን ሊደፍን በተቃረበበት በዚህ ወቅት ሲቪሎችን ከጥቃት በመጠበቅ በኩል ያለውን የአየር መከላከያና ሌሎች ድክመቶችን ተወያይተዋል። ዜሌንስኪ በምሽት የቪዲዮ ንግግራቸው የዩክሬን ከተሞች የሩሲያን መጠነ ሰፊ ጥቃት ተከትሎ የደረሰባቸውን ጉዳት እንዴት እየተቋቋሙት እንደሆነ በተለይም ህንጻዎች የኤሌክትሪክና የሙቀት አቅርቦት እንዲያገኙ ስለመደረጉ ገምግመዋል። በዋና ከተማዋ ኪየቭ የሚገኙ ባለስልጣናትንም በድጋሚ ወቅሰዋል። ዜሌንስኪ ከጦር ኃይሉ ጠቅላይ አዛዥ ኦሌክሳንደር ሲርስኪ ከኢታማዦር ሹሙ አንድሬ ህናቶቭና ከመከላከያ ሚኒስትሩ ሚካኤሎ ፌዶሮቭ ጋር ረዥም ውይይት ማድረጋቸውን ገልጸዋል። በአንዳንድ አካባቢዎች የቡድኖች አሰራር መቃወሚያዎችን፣ ተንቀሳቃሽ ተኳሽ ክፍሎችንና አጠቃላይ የአየር መከላከያ ክፍል ሙሉ በሙሉ በሚባል ደረጃ እንደገና እየተገነባ ስለመሆኑ ፕሬዝዳንቱ ተናግረዋል። ፕሬዝዳንቱ ከተሞችን ከአየር ጥቃት ለመጠበቅ የተሻሻለ የአየር መከላከያ ወሳኝ መሆኑን በተደጋጋሚ በመጥቀስ ምዕራባውያን አጋሮች የሚመጡ ሚሳኤሎችንና ድሮኖችን የሚመቱ ተጨማሪ የጦር መሳሪያዎችን እንዲያቀርቡ ጠይቀዋል። ባለፈው ሳምንት በኃይል መሰረተ ልማቶች ላይ በደረሰው ጥቃት በመቶዎች የሚቆጠሩ መኖሪያ ቤቶች የሙቀት አቅርቦት ሳያገኙ መቅረታቸውን ተከትሎ በአንዳንድ አካባቢዎች ያለው የመከላከያ መስመር ውጤታማ እንዳልሆነ ተናግረው ነበር። የኪየቭ የምሽት ቅዝቃዜ አሁን ላይ እስከ ከዜሮ በታች 19 ዲግሪ ሴልሺየስ እንደሚደርስም ተገልጿል። ከዚሁ ጋር በተያያዘ በኔቶ የአሜሪካ አምባሳደር ማቲው ዊታከር ሐሙስ ዕለት በብራስለስ በሚካሄደው የኔቶ መከላከያ ሚኒስትሮች ስብሰባ ላይ ለዩክሬን የአሜሪካ ጦር መሳሪያዎችን ለማቅረብ ተጨማሪ ቃል ኪዳኖች እንደሚገቡ ይጠበቃል ብለዋል። እስካሁን 21 የኔቶ አባላትና ሁለት አጋሮች በድምሩ 4.5 ቢሊዮን ዶላር በላይ የሚገመት የጦር መሳሪያ ለመግዛት ቃል መግባታቸውን አምባሳደሩ ገልጸዋል። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ ለዩክሬን የሚደረጉት የመከላከያ ድጋፎች በከፍተኛ ደረጃ መቀዛቀዛቸው ይነገራል። የአሁኑ የአምባሳደሩ ንግግር ግን ምናልባትም የአሜሪካ አቋም ከዚህ የተለየ ሊሆን የሚችልበትን እድል ያሳያል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ጦርነቱን ለማስቆም በሚደረገው ስምምነት ላይ አውሮፓ ከሩሲያ ልትጠይቃቸው የሚገቡ ቅድመ ሁኔታዎችን ዝርዝር እንደሚያቀርቡ ተናግረዋል። ካላስ ለጋዜጠኞች በሰጡት መግለጫ በጠረጴዛው ዙሪያ ያሉ አካላት በሙሉ ሩሲያውያን፣ አሜሪካውያንና አውሮፓውያንን መስማማት እንዳለባቸው ሊረዱ ይገባል ብለዋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካላስ ከሚጠይቋቸው ነጥቦች መካከል የታገቱ የዩክሬን ህጻናት እንዲመለሱና በሩሲያ ጦር ኃይል ላይ ገደብ እንዲጣል የሚል ይገኙበታል። ሁለቱ ሀገራት የሚያደርጓቸው ንግግሮች በተደጋጋሚ ባለመስማማት ተጠናቀዋል። ለዚህ ደግሞ በምክንያትነት የሚቀርቡት በሁለቱ ሀገራት የሚነሱት ቅድመ ሁኔታዎች ናቸው። የሚቀርቡት ቅድመ ሁኔታዎች ጠንካራ መሆን፣ ለማሻሻል ፈቃደኛ ለመሆንና ሁለቱም ወዲያው ውድቅ ማድረጋቸው ለስምምነቱ አለመሳካት ዋነኛ ምክንያቶች ናቸው። በሌላ በኩል በአርክቲክ አካባቢ የሚታየውን የሩሲያን ስጋት ለመመከት በሚደረገው ጥረት በሚቀጥሉት 3 ዓመታት በኖርዌይ የሚሰፍሩ የብሪታንያ ወታደሮች
ቁጥር በእጥፍ ይጨምራል ተብሏል። የመከላከያ ሚኒስትር ጆን ሄሊ እንደገለጹት በአርክቲክ ቀጠና የሚሰፍሩት የጦር ኃይሎች ቁጥር ከ1000 ወደ 2000 ከፍ ይላል። ይህ ውሳኔ የተላለፈው ሩሲያ በአርክቲክ አካባቢ ያረጁ የቀዝቃዛው ጦርነት ወቅት ወታደራዊ ካምፖችን ዳግም መክፈቷና ወታደራዊ እንቅስቃሴዋን መጨመሯን ተከትሎ በኔቶ አጋሮች ዘንድ እየጨመረ የመጣውን ስጋት ለመፍታት ነው። ሄሊ ለመከላከያ የሚቀርበውን ፍላጎት እየጨመረ ነው። ሩሲያ በአርክቲክ አካባቢ ከቀዝቃዛው ጦርነት ወዲህ ታይቶ የማይታወቅ ከፍተኛ ስጋት ደቅናለች ብለዋል። በውጭ ጉዳይ ሚኒስትር ኢቬት ኩፐር የቀረበው አርክቲክ ሴንትሪ የተሰኘው እቅድ በአካባቢው ያለውን ክትትልና ደህንነት ለማጠናከር ያለመ ነው። እንደዚሁም 1500 የብሪታንያ ባህር ኃይል ኮማንዶዎች በኖርዌይ፣ ፊንላንድና ስዊድን በሚካሄደው ኮልድ ሪስፖንስ የተሰኘ የኔቶ ወታደራዊ ልምምድ ላይ ይሳተፋሉ ተብሏል። ወደ አጫጭር መረጃዎቻችን አለፍን። ከተለያዩ አቅጣጫዎች ሊያጋጥሙ የሚችሉ ፈተናዎችን አፍሪካውያን አንድነታቸውን በማጠናከር መቋቋም ይገባቸዋል ሲሉ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተናገሩ። ዛሬ ረቡዕ በተጀመረው 48ኛው የአፍሪካ ህብረት የሥራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ላይ ንግግር ያደረጉት ሚኒስትሩ በዓለም አቀፍ ደረጃ የተፈጠሩ ጂኦፖለቲካዊ ለውጦች የባለብዙ ወገን ግንኙነትና ዓለም አቀፍ ትብብሮችን እየሸረሸሩ መሆናቸውን ገልጸዋል። ለአፍሪካ ችግሮች አፍሪካዊ መፍትሄ በመስጠት ረገድ ጠንካራ ስራዎች ሊሰሩ እንደሚገባም ሚኒስትሩ ጠቁመዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አፍሪካ ፍትሐዊ ውክልና እንዲኖራት የዕዳ እፎይታና የአየር ንብረት ለውጥ ፋይናንስ ግኝት ዙሪያ አንድ አቋም በመያዝ ጠንካራ ጥረት ማድረግ እንደሚገባም ሚኒስትሩ አሳስበዋል። 48ኛው የአፍሪካ ህብረት የሥራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ነገ ሐሙስም ቀጥሎ ይውላል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ በታለመው ዕቅድ ላይ ውይይት ሊደረግ መሆኑ ተነገረ። ትምህርት ሚኒስቴር ተማሪዎች ከመመረቃቸው አስቀድመው ማህበረሰቡን ለ1 ዓመት እንዲያገለግሉ የሚያደርግ አሰራር ለመዘርጋት ከከፍተኛ የትምህርት ተቋማት ጋር ውይይት አድርጎ የነበረ ቢሆንም ከክልሎች ከትምህርት ቤቶችና ከጸጥታ አካላት ጋር ውይይት አለማካሄዱን በሚኒስትሩ የከፍተኛ ትምህርት ልማት ዘርፍ ሚኒስቴር ዴኤታ ኮራ ጦሹኔ ገልጸዋል። ጉዳዩ ከሚመለከታቸው አካላት ጋር በቀጣዮቹ ሳምንታት ውይይት እንደሚደረግ ነው ሚኒስትር ዴኤታ የጠቆሙት። ከውይይቱ በኋላ እቅዱ ለፓርላማ ቀርቦ የራሱ የሆነ ሕግ እንደሚወጣለት ይጠበቃል ሲሉ አክለዋል። ይሁን እንጂ በዘንድሮ ዓመት ጠቅላላ ምርጫ በመኖሩ ምክንያት የእቅዱ ትግበራ ከቀጣዩ ዓመት ጀምሮ እንደሚሆን አመላክተዋል ሲል ሪፖርተር ጋዜጣ ዘግቧል። በአማራ ክልል የሚንቀሳቀሱ ፓርቲዎች ለ7ኛው ጠቅላላ ምርጫ ዝግጁ መሆናቸውን የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። ባለፉት 2 ዓመታት በክልሉ የተፈጠረው ግጭት ለመጪው ምርጫ እንቅፋት ሊሆን እንደሚችል በተደጋጋሚ ሲነሳ ይቆይ እንጂ ለምርጫው አስፈላጊ ዝግጅት ተደርጓል ሲሉ የአማራ ብሔራዊ ኃይል ንቅናቄ ሊቀመንበር ተስፋሁን አለምነህ ገልጸዋል። ሊቀመንበሩ አክለውም የኢትዮጵያ ምርጫ ቦርድ እጩዎችን የመመዝገብ ሂደት ዲጂታላይዝ ማድረጉን ተከትሎ የሚነሱ ችግሮችን በመነጋገር እያስተካከሉ እንደሚገኙ ተናግረዋል ሲል ዶቼ ቬለ ዘግቧል። ከውጭ አሜሪካ በናይጄሪያ የሚገኙ ሃይማኖት ተኮር ታጣቂ ቡድኖችን ለመዋጋት ለሀገሪቱ ጦር ስልጠና እንዲሰጡ 200 የሚጠጉ ወታደሮቿን መላኳ ተነገረ። ውሳኔው የተላለፈው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምዕራብ አፍሪካ የእስላማዊ መንግስት ወይም አይኤስ ይዞታዎች ናቸው ባሏቸው ቦታዎች ላይ የአየር ድብደባ እንዲፈጸም ትዕዛዝ ከሰጡ ከጥቂት ሳምንታት በኋላ ነው። የተላኩት ወታደሮች ቀደም ሲል በሀገሪቱ ከሚገኙ የአሜሪካ ጦር አባላት ጋር በመሆን የናይጄሪያ ጦር የጸረ ሽብርተኝነት ዘመቻውን እንዲያጠናክር ድጋፍ ያደርጋሉ ተብሏል። አሜሪካ የናይጄሪያ ባለስልጣናት በሀገሪቱ ሰሜን ምዕራብ ክፍል የሚገኙ የክርስቲያን ማህበረሰቦችን ከታጣቂዎች ጥቃት መከላከል አልቻሉም በሚል ጫና ስታደርግ የቆየ ሲሆን የናይጄሪያ ባለስልጣናት በበኩላቸው የተለየ የሃይማኖት ቡድንን ኢላማ የማድረግ ዓላማ የለንም ሲሉ የቀረበባቸውን ክስ ውድቅ አድርጓል። ሀገሪቱ ላለፉት 17 ዓመታት በቦኮ ሃራምና ከምዕራብ አፍሪካ እስላማዊ ቡድን ጋር ስትዋጋ መቆየቷን አፍሪካ ኒውስ በዘገባ አመላክቷል።
በመጨረሻም በካናዳ ብሪቲሽ ኮሎምቢያ ግዛት በምትገኘው ታምብለር ሪጅ ከተማ ውስጥ በተፈጸመ ጥቃት የ9 ሰዎች ሕይወት ማለፉን የሀገሪቱ ፖሊስ አስታወቀ። ጥቃቱ በትምህርት ቤትና በአቅራቢያው በሚገኝ መኖሪያ ቤት ውስጥ የተፈጸመ መሆኑን ተነግሯል። ጥቃቱን ፈጽማለች የተባለችው ግለሰብም በትምህርት ቤት ውስጥ ራሷን አጥፍታ መገኘቷም ተዘግቧል። በዚህ አሰቃቂ ክስተት ከ25 በላይ ሰዎች የመቁሰል አደጋ የደረሰባቸው ሲሆን የተወሰኑት ለከፋ ጉዳት ተዳርገዋል። የሀገሪቱ ጠቅላይ ሚኒስትር ማርክ ካርኒና የኮሎምቢያ ባለስልጣናት በድርጊቱ የተሰማቸውን ጥልቅ ሐዘን ገልጸዋል። ለተጎጂ ቤተሰቦች አስፈላጊው ድጋፍ እንደሚደረግና ለተወሰኑ ቀናትም በትምህርት ቤቱ ትምህርት እንደሚቋረጥ ታውቋል ሲል ቢቢሲ ዘግቧል። ኢትዮጵያና ሩሲያ የአልሙኒየም ማምረቻ ፋብሪካን በጋራ ለመገንባት ጥናት ማካሄድ ጀምረዋል። በሁለቱ ሀገራት መካከል ያለው የንግድ ልውውጥም በአንድ ዓመት ውስጥ ብቻ የ3 እጥፍ እድገት ማሳየቱን በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ተሬሂን ገልጸዋል። ዳግም ተገኝ በቢዝነስ ጥንቅሩ ተመልክቶታል። ሩሲያና ኢትዮጵያ በኢንዱስትሪ ዘርፍ ያላቸውን ስልታዊ አጋርነት ይበልጥ ለማጠናከር የሚያስችል ግዙፍ የአልሙኒየም ማምረቻ ፋብሪካ በኢትዮጵያ ለመገንባት የሚያስችል ጥናት መጀመራቸውን አስታወቁ። በቅርቡ በወጣ ይፋ መረጃ መሰረት ሁለቱ ሀገራት በኢትዮጵያ ውስጥ ግዙፍ የአልሙኒየም ማምረቻ ፋብሪካን ለመገንባት የሚያስችል ሰፊ ጥናት ለመጀመር ስምምነት ላይ ደርሰዋል። ይህ እቅድ በሀገራቱ መካከል ያለውን የኢንዱስትሪ ትብብር ወደ ላቀ ደረጃ የሚያሸጋግር ሲሆን የሩሲያ ግዙፍ የኢንዱስትሪ ኩባንያዎች በአፍሪካ ቀንድ ያላቸውን ስልታዊ ተሳትፎ የሚያሳድጉበት ወሳኝ የታሪክ አጋጣሚ ተደርጎ ተወስዷል። በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ተሬሂን ለታስ የዜና አገልግሎት በሰጡት ቃለ መጠይቅ ላይ እንደገለጹት ይህ ፕሮጀክት በኢትዮጵያ የኢንቨስትመንት ምህዳር ውስጥ የጥራት ለውጥ የሚያመጣ ነው ብለዋል። እንደ አውሮፓውያኑ አቆጣጠር ህዳር ወር 2025 በተካሄደው የሁለቱ ሀገራት የመንግስታት የኢኮኖሚ የሳይንስና ቴክኒክ እንዲሁም የንግድ ትብብር ኮሚሽን ስብሰባ ላይ የሩሲያው የአልሙኒየም ኢንዱስትሪ መሪ ኩባንያ ሩሳልና የኢትዮጵያ ኢንቨስትመንት ሆልዲንግስ የመግባቢያ ስምምነት ተፈራርመዋል። ፕሮጀክቱ ወደ ተግባር በሚሸጋገርበት ወቅት ኢትዮጵያ በዘርፉ ያላትን የተፈጥሮ ሀብትና እያደገ የመጣውን የኃይል አቅርቦት ወደ ላቀ ኢኮኖሚያዊ እሴት ለመለወጥ የምታደርገውን ጥረት በእጅጉ ይደግፋል ብለዋል። በአውሮፓውያኑ 2025 በሩሲያና በኢትዮጵያ መካከል የተመዘገበው የሁለትዮሽ የንግድ ልውውጥ ካለፈው ዓመት ጋር ሲነጻጸር በ3 እጥፍ የሚጠጋ እድገት ማሳየቱም ተነግሯል። ይህም ጠቅላላ የንግድ ልውውጡን ከ435 ሚሊዮን የአሜሪካን ዶላር በላይ እንዲያልፍም አድርጎታል። ይህንን የተመዘገበ የንግድ እድገት ቀጣይነት ባለውና በተረጋጋ መልኩ ለማስቀጠል ሁለቱ መንግስታት የተለያዩ ደጋፊ መዋቅሮችን በመዘርጋት ላይ ይገኛሉ። ከነዚህ መካከል ዋነኛው በሀገራቱ ባንኮች መካከል ቀጥተኛ የክፍያ ስርዓት መፍጠር ነው። የአሰራር በሶስተኛ ወገን የገንዘብ ዝውውር ላይ የሚታዩ ፖለቲካዊና ቴክኒካዊ ተግዳሮቶችን በማስቀረት የንግድ ልውውጡን ይበልጥ ፈጣን፣ ቀልጣፋና ደህንነቱ የተጠበቀ ያድርገዋል። በኢትዮጵያ ሊገነባ የታቀደው የአልሙኒየም ፋብሪካ ሩሲያ በአፍሪካ ያላትን የኢኮኖሚ ዲፕሎማሲ የምታጠናክርበትና የተግባር ትብብር የምታሳይበት አጋጣሚ መሆኑን ተነግሯል። ኢትዮጵያን በበኩሏ ግዙፍ የውጭ ኢንቨስትመንትን በመሳብ የቴክኖሎጂ ሽግግርን በማረጋገጥና ለበርካታ ዜጎች የስራ ዕድል በመፍጠር ረገድ ከፍተኛ ጥቅም ታገኛለች። አምባሳደሩ እንዳመለከቱት የኢኮኖሚ ትብብሩ በጥራት ወደ ላቀ ደረጃ የሚሸጋገረው መሰል ግዙፍ የኢንቨስትመንት ፕሮጀክቶች ተግባራዊ ሲሆኑ ነው ብለዋል። ይህ የአልሙኒየም ፋብሪካ ግንባታ እቅድም የዚሁ ስልታዊ ዓላማ ዋነኛ ማሳያ ተደርጎ ይወሰዳል ሲል ታስ የዜና ወኪል ዘግቧል። የአልሙኒየም ፋብሪካ ግንባታ ጥናት መጀመርና የንግድ ልውውጡ በ3 እጥፍ ማደግ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ስልታዊ አጋርነት እያሳደገው መሆኑን ያረጋግጣል። በቀጣይም በመንግስታት ደረጃ የሚደረጉ ውይይቶችና የቴክኒክ ትብብሮች ይህንን ግዙፍ ፕሮጀክት ወደ ተግባር ለመለወጥ ወሳኝ ሚና ይኖራቸዋል። ሩሲያና ኢትዮጵያ ያላቸውን የቆየ ታሪካዊ ወዳጅነት ወደ ተሻለ ኢኮኖሚ ብልጽግና ለመቀየር በቁርጠኝነት እየሰሩ መሆኑ በዲፕሎማቱ ንግግር በግልጽ ተንጸባርቋል። ይህ እንቅስቃሴ ለአፍሪካ ቀንድ ቀጠናዊ የኢኮኖሚ ትስስርም አዎንታዊ ፋይዳ ይኖረዋል ተብሎም ይታመናል።
በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃ ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በሕገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነው ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለውት ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖሩበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።